እዛው መሰዊያ ላይ ለሁለት ተከፍሎ ሞተ። እውነተኛ ታሪክ ነው የምነግራችሁ። ከኮሪያ ድረስ ሚሽነሪዎች መጡ። ህንፃ እንገባላችሁ፣ ለፓስተራችሁ ደግሞ እንትንስጧሉ፣ ይሄ ስኮላርሺፕ። ከዛ ህዝቡ ቀበሩት፣ መረጡና ሌላ ቤተክርስቲያን ፓስተር ሾሙ። እንዲሁ ሌሊት በሚጸልይበት ሰዓት እዛ መሰዊያ ላይ ገብቶ እሱም ሞቶ ተገኘ። ሶስተኛውን ፓስተር ልክ ሲመጣ እሱም ሞተ። መንፈስ ቅዱስ በውሱ ሄደና ጸልያለ። አራተኛ ፓስተር ሆኖ የተሸመው ሰውዬ የሌሊት ጸሎት ስለራሱ አቁሟል። ምን አለው? ፕሊስ ቸርች ሂደህ ጸልይ ማለት እንዲጸልይ አንተ ብቻ ግባ ብለው በሩን ቆለፉበት። ወደ 8 ሰዓት ለሊት 9 ሰዓት የቤቱ ጣሪያ ተከፈተ። ሊገሏችሁ የሚመጡ ሰዎችን እያለፋችሁ ትሄዳላችሁ። የእናንተን ቢዝነስ የእናንተን ነገር ሊያበላሹ የመጡ ሰዎችን አልፋችሁ ትሄዳላችሁ። በመካከላቸው አልፎ ሄደ ነው የሚለው። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። አይናችሁ እንዲከፈት ጸልያለሁ። ምን እንደተቀበላችሁ እንድታውቁ አይናችሁ እንዲከፈት ጸልያለሁ። ምን እንደተቀበላችሁ እንዲገባችሁ አይናችሁ በኢየሱስ ስም ኃይል እንዲከፈት ጸልያለሁ። አይናችሁ በኢየሱስ ስም ኃይል እንዲከፈት ጸልያለሁ። አንድ አይ ቲንክ ኬንያ ውስጥ ካልተሳሳትኩኝ አንድ እግዚአብሔር ሰው ሲያወራ አንድ ታሪክ ሰማሁ። ትክክለኛ ታሪክ ማለት ነው። ኬንያ ውስጥ ትክክለኛ ታሪክ ነው የምነግራቸውን ታሪክ። አንዲት ገጠር ውስጥ የነበረች ቸርች ነበረች። ገጠር ውስጥ ነው ቸርች ላይ ነበረች። ያቺ ቸርች ሁል ጊዜ የምትታወቀው ምሽት ምሽት በነበራት ጸሎት ነው። ዴይዋን ይጸልያል፣ ዴይቱ ይጸልያል። ሁል ጊዜ ማታ ማታ ጸሎት ነበረ፣ ሁል ጊዜ። እና ያቺ ቸርች ሳውንድ ሲስተም የላትም፣ ልትፈርስ ያለች ቸርች ነች። ጥሩ ህንጻ የላቸውም። ኤቭሪ ታይም የምትታወቀው በምኗ ነው? በፋስቲንጓ ነው። በፋስቲንግና በጾም ጸሎቱ ነው። እና ህዝቡ የዛች ገጠር ነዋሪ ህዝብ ቸርች ውስጥ ነው የሚያድረው። እየጾመ እየጸለየ ነው የሚያድረው። እየጾመ እየጸለየ ነው የሚያድረው። እና እጅግ በጣም በሚያስገርም ሁኔታ አስቡት። ድሃ ናቸው፣ በመንፈስ ግን ሀብታም ናቸው። በመንፈሳዊ ነገር ሀብታም ናቸው። የሚታይ ቁስ የላቸውም። የሚታይ ህንጻና ግድግዳ የላቸውም። በመንፈሳዊ ነገር ግን ሀብታም ናቸው። እና በጣም በፕሬሯ የምትታወቅ ነች። ከዓመት እስከ ዓመት ፓስተሩ ከዓመት እስከ ዓመት ፓስተሩ ከዓመት እስከ ዓመት ፓስተሩ እዛ ቸርች ውስጥ እየጸለየ ነው የሚያድረው። ህዝቡም አብሮት ነው። ከዛ ምን ተፈጠረ? የሆነ ጊዜ ላይ ወደ ከተማቸው ከኮሪያ ድረስ ሚሽነሪዎች መጡ። እነዚህ ሚሽነሪ ነን ብለው የመጡ ሰዎች አዩአቸው። አስቡት፣ ከኮሪያ ድረስ እንዲመጡ ያደረጋቸው እነዚህ ሰዎች በኢሜል ጽፎላቸው አይደለም፣ መንፈሳዊ መነቃቃታቸውን ይጠራቸው። እነዚህ ሰዎች እየጾሙ ያሉት ጾምና እየጸለዩ ያሉት ጸሎት ኬንያን የተሻገረ ነው። ደቡብ ኮሪያ ድረስ ያሉ ሰዎችን የሚነካል። ሰዎቹ መጡና ምን ተፈጠረ? ህንፃ እንገባላችሁ፣ ለፓስተራችሁ ደግሞ እንትንስጧሉ፣ ይሄ ስኮላርሺፕ፣ ኮሪያ የሚሄድበት ስኮላርሺፕ። ዋው እግዚአብሔር የሰጠን እድል ነው ተባለ። ምስጋና ፕሮግራም አደረጉ። ህንፃው ተጀመረ። ፓስተሩ ፒኤችዲውን ጨረሰ። ህንፃው ተደርጎ ከተጨረሰ በኋላ ፓስተሩ ከፒኤችዲ ተመለሰ። ፓስተሩ ፒኤችዲውን ተምሮ ጨርሶ ህንፃው ምርቃት ከተደረገ በኋላ ፓስተሩ የመጀመሪያ ቀን ህዝቡ ጋር አብሮ ጸልዮ፣ ሁለተኛ ቀን ፓስተሩ እንደለመደው ሌሊት እዛ መሰዊያ ላይ ሊጸልይ መጣ። ቸርች ውስጥ ሌሊት እሱ በመጣበት እዛው መሰዊያ ላይ ለሁለት ተከፍሎ ሞተ። እውነተኛ ታሪክ ነው የምነግራችሁ። ለሁለት ተከፍሎ ሞተ ፓስተሩ። ከዛ ህዝቡ ቀበሩት፣ መረጡና ሌላ ቤተክርስቲያን ፓስተር ሾሙ። የከተማው ህዝብ የሚታወቀው በጾም ጸሎቱ ነው። ሁለተኛ ፓስተር መረጡ። ሁለተኛውን ፓስተር እንዲሁ ሌሊት በሚጸልይበት ሰዓት እዛ መሰዊያ ላይ ገብቶ እሱም ሞቶ ተገኘ። ሶስተኛ ፓስተር ተደረገ። ሶስተኛውን ፓስተር ልክ ሲመጣ እሱም ሞተ። ከዛ የከተማይቱ ህዝብ የምሽት ጸሎት አቆሙ። ምሽት ማንም ሰው በቤቱ አይጸልይም። ምሽት ማንም ሰው መንፈሳዊ ነገራቸው እየደከመ እያረጀ መጣ። ከዛ አንድን ይሄ ታሪኩን ሲናገር የነበረን የእግዚአብሔር ሰው መንፈስ ቅዱስ ወደ ከተማይቱ ላከው። ወደ ከተማይቱ በሚልከው ሰዓት አንድ ነገር ተፈጠረ።
አገለገላቸው። በጣም ደስ አለው። ህዝቡ ተሰበሰቡ። እግዚአብሔር ብዙ ነገሮችን አደረገ። ደን መንፈስ ቅዱስ በውስጡ ሄደና ጸልይ አለው። አራተኛ ፓስተር ሆኖ የተሸመው ሰውዬ የሌሊት ጸሎት ስለራሱ አቁሟል። ምን አለው? ፕሊስ ቸርች ሄደህ አትጸልይም አለው። ቸርች ሄደህ አትጸልይም፣ በፍጹም አትጸልይም። 3 ፓስተሮቻችን ሌሊት ሊጸልዩ በገቡበት መድረክ ላይ ሞተዋል አለው። በፍጹም አትጸልይም። ከብዙ ክርክር በኋላ መንፈስ ቅዱስ ስለተናገረኝ ነው አለ። እሺ እንዲጸልይ አንተ ብቻ ግባ ብለው በሩን ቆለፉበት። ወደ ቤታቸው ሄዱ። ሚድናይት ሆነ። ሚድናይት እኩለ ሌሊት ሆነ። እኩለ ሌሊት አለፈ። ልክ ወደ 8 ሰዓት ሌሊት 9 ሰዓት ወይም 2 or 3 ሲሆን አፍተር ሚድናይት የቤቱ ጣሪያ ተከፈተ። አንድ የወደቀ መልአክ ፊት ለፊቱ መጣ እና ፓስተሩ ሲናገር ልክ ሰው ደክሞ ተዘሮ እንደሚወርቅ ወደኩኝ አለ። ከዛ መንፈስ ቅዱስ አንድ ነገር ነገረኝ አለ። በዛ የጾም ጸሎት ውስጥ ያለ ይሄ መንፈስ እንደምንም ኃይል ሰጠኝና ግድግዳው ውስጥ ጋር ያለውን ምስል ሄድና አጥፋው አለኝ አለ። ከዛ ሄድኩኝና አጠፋሁት አለ እንደምንም ኃይል አግኝቼ። ከዛ ከብዙ ትግል በኋላ በኢየሱስ ስም ያልኩ እያቃሰትኩኝ መንፈሱ ሄድ አለ። መንፈሱ ለቆ ሲሄድ አለ የግቢያችን በር ብድግ ብሎ ተነስቶ የፓስተሩ የቸርቹ በር ማለት ብድግ ብሎ ተነስቶ አየር ላይ የፓስተሩ ቤት በር ላይ ወደቀ። የፓስተሩ ቤት ፈረሰ። ፓስተሩ ግን እዛ አልነበረም። በዛ ምክንያት ተረፈ። እና የፓስተር ሲናገር ምን አለ? ኮሪያዎቹ ከኮሪያ ድረስ ሲመጡ ሚሽነሪ ሆነው አይደለም የመጡት። ሚሽነሪም አይደሉም። የነዚህ ሰዎች ጾም መረብሿቸው ነው ከኮሪያ ድረስ የመጡት። የነዚህ ሰዎች ጾምና ጸሎት ረብሿቸው ነው የመጡት። እንገቡላችሁ ብለው ቤቱን ሲገነቡላቸው የአንድ አጋንንትን ምስል ቀርጸው እዛ ግድግዳ ውስጥ ቀብረዋል። እና መንፈስ ቅዱስ ያንን ምስል ስበረው ነው ያለው። እና ህዝቡን ሲጠይቃቸው ያንን ምስል ከሰበረው በኋላ ህዝቡን ሲጠይቃቸው ምን ደስ ይል ኮሪያዎቹ እንዳትነኩት ይሄንን ምስል ብለውን ነው ያስቀመጡት አሏቸው። አስቡት፣ ከኮሪያ ድረስ ቀስቅሶ ያመጣቸው ለምንድን ነው? እነዚህ ሰዎች እያንቀሳቀሱት ያለው ዓለም አለ። ሲያመጣቸው ደግሞ የነገራቸው ኮሪያዎቹ መተው በመድኃኒት አልገደሏቸው። የገደሏቸው በአንድ ነገር ነው፣ ህንጻ እንስራላችሁ ብለው ስኮላርሺፕ ብለው ነው የገደሏቸው። ከዛ በኋላ የከተማይቱ መነቃቃት ድጋሚ ተመልሶ መጣ። ግን ረጅም ጊዜ ወሰዳለ። ፓስተሩ ሲናገር ሁሉ ጊዜ ጾም ጸሎት በመታደርጉበት ጊዜ ውስጥ አሁን የከተማይቱ ሰዎች ያልገባቸው ነገር ምንድነው? በእነሱ ጾም ጸሎት በሚያደርጉበት ጊዜ ውስጥ ኮሪያ ውስጥ የሚሰበሰቡ ጠንቋዮችና መናፍስት ጠሪዎች እንቅልፋቸውን እንደተረበሹ አያውቁም። እንደተረበሹ ያጋንንቱን መንደር እንደረበሹት አያውቁም። የጨለማውን ዓለም እንደረበሹት አያውቁም። አንደርስታንድ አደረጋችሁ? አሁን በእነዚህ የ9 ቀናት ፋስቲንግ ውስጥ ምንም ነገር ያልተፈጠረ እንዳይመስላችሁ። የቤተሰቦቻችሁን ነገር አስረው የያዙ መናፍስቶች ተረብሸዋል። ላለፉት 100 ዓመታት 200 ዓመታት እናንተ ቤተሰብ ህይወት ላይ የሰለጠኑ መናፍስቶች ተረብሸዋል፣ ተደናግጠዋል። እናንተን እንደዚህ አይተዋችሁ አያውቁም። በፍጹም አይተዋችሁ አያውቁም። ትዳራችሁን ለመረበሽ ውጥን ኖሯቸው ሲንቀሳቀሱ የነበሩና የተንቀሳቀሱ ክፉ መናፍስቶች ተረብሸዋል። በእናንተ ምክንያት እኮ አሁን ስራ ቦታ ረብሻ ተፈጥሯል። በእናንተ ምክንያት አሁን ቤተሰቦቻችሁ መካከል ሰምቲንግ የሆነ ነገር ተፈጥሯል። በዚሁ ከቀጠላችሁ ይሄንን ኃይል ወደ ስራ የምታስገቡት ከሆነ ሉሲፈር አንድ ነገር ያውቃል። እናንተ ቤት ላይ ስፍራ እንደማይኖር ያውቃል። እናንተ ትውልድ ላይ ስፍራ እንደማይኖር ያውቃል። ቦታ ከማጣቱ በፊት እጃችሁ ላይ ያለውን ጽላት ሊያስጥላችሁ ይመጣል። እናንተ ስራ ላይ፣ እናንተ ትዳር ላይ፣ እናንተ ቤተሰብ ላይ፣ እናንተ አገልግሎት ላይ ቦታ ከማጣቱ በፊት ያቺን ቦታ ላለማጣት እጃችሁ ላይ ያለውን ኃይል ለማስጣል ይመጣል። ምክንያቱም ያቺን ቦታ የሚያጣት እጃችሁ ላይ ባለችው ኃይል ነው። የእግዚአብሔር ሰው ስሚዝ ዊግልወርስ
አንዴ ሲናገር ምን ሰማሁት መሰላችሁ? አገልግሎት ሲጀምር ጌታ እንደማገለግል ተናገረኛለ። ከዛ አንድ ላይብራሪ ክላስ ውስጥ ስገባ ወደኩኝ፣ መንፈስ ቅዱስ ተሞላው። ታገለግላለህ ነው የምሰማው አለ። እና የቧንቧ ጠጋኝ ነው ስሚዝ ዊልበርፎርስ፣ ቧንቧ ጠጋኝ ማታ ማታ ቧንቧ እየጠገነ ነው እንትን የሚለው። እና ይሄ የእግዚአብሔር ሰው ምን አለ? እንደማገለግልህ ደጋግመህ ነግረኸኛል። ከዚህ በኋላ ግን እንዳገለግልህ የምትፈልግ ከሆነ አልኩት አለ መንፈስ ቅዱስን፣ እኔና ቤተሰቦቼ ድሃ መሆን የለብንም ብዬ ጸልይኩኛል። እኔና ቤተሰቦቼ ድሃ የማንሆን ከሆነ አገለግልሃለሁ ብዬ ጸልይኩኛል። ልክ ይሄንን ጸሎት ሲጨርስ ስሚዝ ዊልበርፎርስ እስከሚሞት ድረስ የጉሮሮ ካፉ የወጣ እስኪመስለው ድረስ ማቃሰትና ማሳል ጀመረ። ልክ ይችን ፕሬየር ሲጨርስ፣ ልክ ይችን ፕሬየር ደጋግሜ ይችን ጸሎት ጸልይኩኝና አለ ከዛስ ማቃሰት ጀመርኩ። ታገለግላለህ የተባለው ሰው ማቃሰት ጀመርኩ። ባለቤቱ ሲጨንቃት አንድ አገልጋይ ጋር ደወለች። ዘራቸው ውስጥ ያለ እነሱ የሚያውቁት ቤተሰባቸው ውስጥ ያለ አገልጋይ። ያ አገልጋይ መጣና አንተ ክፉ አጋንንት ስሚዝን ለቀህ ሄድ ሲለው አጋንንቱ ለቀቀ። አጋንንቱ ልክ ይሄ ጸሎት ሲጸለይ ለምንድን ነው ስሚዝን የዛን ያክል የያዘው? ምክንያቱም ስፍራ እንዳያጣ ነው። በእነዚህ ፋስቲንግ ውስጥ አንድ ነገር ተፈጥሯል። የነበራቸው ስፍራ 60% ከነበረ እመኑኝ 59% አጥተዋል። የቀሩት 1% ነች። አሁን 1% ደግሞ እንዴት እንደምታሳጧቸው እየነገርኳችሁ ነው። የነበራቸውን ስፍራ ለማስመለስ ነው ከዚህ በኋላ የሚታገሉት። በትዳራችሁ ላይ በፍጹም ስፍራ አይኖራቸውም። በአገልግሎታችሁ ላይ ስፍራ አይኖራቸውም። በሪሌሽንሺፓችሁ ላይ ስፍራ አይኖራቸውም። በውጭ ፕሮሰሳችሁ ላይ ስፍራ አይኖራቸውም። በቢዝነሳችሁ ላይ ስፍራ አይኖራቸውም። በአገልግሎታችሁ ላይ ስፍራ በኢየሱስ ስም ኃይል አይኖራቸውም። እና ፋስቲንግ የምትጨርሱበት ቀን ላይ የሆነን ነገር ተቀብላችሁ ወደ ስራ ልገቡ። የሆነን ነገር ተቀብላችሁ ወደ ስራ ልገቡ። መጽሐፍ ቅዱስ ውስጥ ምን እንደሚገርም ልንገራችሁ። ከዚህ በፊት ብየው ይሆን አይሆን አላቅም። ሉቃስ 15 ላይ አንድ የምናውቀው ታሪክ አለ። ያ ታሪክ ምንድን ነው? የጠፋው ልጅ ታሪክ። ልክ ነኝ? የጠፋው ልጅ አባቴ ከገንዘብህ አካፍለኝ ብሎ ተካፈለ። ይሄ የጠፋው ልጅ ለኢንቨስትመንት የሚሆን ገንዘብ እጁ ላይ አለ። ይሄንን ገንዘብ ወደ ስራ ቢያስገባው እንደ አባቱ ባለጸጋ መሆን ይችላል። ይሄንን ገንዘብ ወደ ስራ ቢያስገባው ብዙ ታሪኮቹና ነገሮቹ መቀየር ይችላሉ። አሁን እጁ ላይ ገንዘብ አለ፣ ድሃ አይደለም። እጁ ላይ ለኢንቨስትመንት የሚሆን ነገር አለ። ምን እንደተፈጠረ ታውቃላችሁ? ጋለሞታ የሆኑ ሴቶች ወደሱ መጡ። እነዚህ ጋለሞታ የሆኑ ሴቶች እጁ ላይ ባዶ የነበረ ጊዜ አልነበሩም። እጁ ላይ ገንዘብ ሲኖር ነው የመጡት። እና መጽሐፍ ቅዱስ ምን እንደሚገርም ልንገራችሁ። ልክ ከእጁ ገንዘቡ ያለቀ ሰዓት ጠፉ። የመጡት እጁ ላይ ገንዘብ ስለነበረ ነው። አጋንንቶች ወደ ላይፋችሁ የሚመጡት እጃችሁ ላይ ሰምቲንግ ስላለ ነው። እናንተ ውስጥ የሆነ ነገር ስላለ ነው። እና የጠፋው ልጅ ልክ ከእጁ ገንዘቡን የጨረሰ ሰዓት ብቻውን ቀረ። ኖዋን አይፈልገውም። ምክንያቱም ሁሉም የመጡት እጁ ላይ ያለውን ነገር ባዶ ለማድረግ ነው። እነዚህ ሴቶች ወደ እሱ ህይወት የመጡ ሴቶች እጁ ባዶ እያለ አባቱ ቤት እያለ አንድ ቀን ሰላም ብለውት አያውቁም። አንድም ቀን ከአባቱ ገንዘብ እንደተቀበለ የተሰማ ሰዓት እሱ ወደ እነሱ መሄድ አይጠበቅበትም። እነሱ ወደ ህይወታው ይመጣሉ። ምክንያቱም እጁ ላይ የሆነ ነገር አለ። ሉሲፈር በእነዚህ ጾም ጸሎቶች ውስጥ እጃችሁ ላይ እጃችሁ ባዶ እንዳልሆነ ያውቃል። ጽላት እንደያዛችሁ ያውቃል። ክብር እንደያዛችሁ ያውቃል። እሳት እንደያዛችሁ ያውቃል። ይሄንን ለማስጣል ወደ ነበራችሁበት ስቴት እናንተን ለመመለስ ስፍራ ለማግኘት ሁሉንም ይሞክራል። ይሄንን ትምህርት የማስተምረው ዛሬ እናንተን ለማንቃት ነው። ከዚህም በኋላ ባለው የጾም ጸሎት ህይወታችሁ ውስጥ ከዚህም በኋላ ባለው የጾም ጸሎት ህይወታችሁ ውስጥ ጾማችሁን በምትጨርሱበት ሰዓት የሚያጋጥማችሁ አሁንም እነግራችሁ ነው። ሉሲፈር ይመጣል። የሚመጣው ለአንድ ነገር ነው፣ እጃችሁ ላይ ያለውን ነገር ለማስጣል።
እጃችሁ ላይ ያለውን ነገር ለማስጣል፣ እጃችሁ ላይ ያለውን ነገር ለማስጣል፣ እጃችሁ ላይ ያለውን ነገር ለማስጣል። ለዛ ነው ስድቦች ሲመጡ፣ ክሶች ሲመጡ፣ ላይክ እናንተ የሌላችሁባቸው ሶሮች ሲፈጠሩ ለምን ይመስላችኋል? እጃችሁ ላይ የሆነ ነገር አለ። ምናምንቴዎች የሆነ ነገር ሊያስጥሏችሁ ይመጣሉ። የያዛችሁት ነገር አለ። ይሄ ሉቃስ 15 ላይ ያለው የጠፋው ልጅ ብር ከመቀበሉ በፊት ኖዋን ሰላም የማይለው ሰው ነው። ልክ ብር የተካፈለ ሰዓት፣ ንብረት እጁ የገባ ሰዓት፣ በጋለሞቶች ተከበበ፣ በምናምንቴዎች ተከበበ። ባዶ የሆነ ሰዓት ኖዋን አብሮት አልነበረም። ቢኮዝ ከእጁ ባዶ አስቀርቶታል። የነበረውን ነገር ነጥቀውታል። ማወቅ ያለባችሁ አንድ ነገር፣ በዚህ ፋስቲንግ ውስጥ የተቀበላችሁት እሳት አለ። ያን እሳት ወደ ዘራችሁ ይዛችሁት ግቡ፣ ወደ ቤተሰባችሁ ይዛችሁት ግቡ። እመኑኝ፣ አንድ አጋንንት እንኳን እናንተ ዘር ውስጥ አይቀርም። ሁሉም ተጠራርገው ይወገዳሉ። ሁሉም ተጠራርገው ይወገዳሉ። የመጠጥ ሱስ ቢሆን ተጠራርገው ይወገዳሉ። ይወገዳሉ። ወደ እናንተ የሚመጣው እጃችሁ ላይ ያለውን ነገር ምን ለማለት ነው? ለማስጣል፣ እጃችሁን ባዶ ለማስቀረት ነው። እና አፍተር ዚስ ከዚህ በኋላ እመኑ ሉሲፈር ይመጣል። ሲመጣ የሚመጣው ለአንድና ለአንድ ምክንያት ነው። በዚህ ፋስቲንግ ውስጥ የተቀበላችሁት ክብር አለ። ወደ ህይወታችሁ የመጣ እሳት አለ። ከተራራው ይዛችሁት የመጣችሁት ነገር አለ። ያንን ለማስጣል ነው የሚታገላችሁ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እና የሚገርመው ልክ የጠፋው ልጅ ባዶ ሆኖ ወደ አባቱ ቤት ጉዞ ጀመረ። ወደ አባቱ ቤት ጉዞ ሲጀምር አባቱ ድጋሚ አለበሰው። አባቱ ድጋሚ ጠቦት አረደለት። አባቱ ድጋሚ ቀለበቶችን አደረገለት። አሁንም ችግር ተፈጠረ። እንዴት የሚሉ ሰዎች ተነሱ። እነዚህ ሰዎች የሚነሱት የጠፋው ልጅ ሁሉ ጊዜ ልብስ የለበሰ ሰዓት ነው። የጠፋው ልጅ ልክ ወርቅ ያደረገ ሰዓት ይነሳሉ። ለምን? እንዴት? ዋይ አፍተር ዚስም ዙሪያችሁ ያሉ ከተነሱባችሁ እንዳደነግጡ። እጃችሁ ውስጥ የገባ ክብር አለ። እጃችሁ ጋር የመጣ እሳት አለ። ፋየር ሆናችኋል። ፋየር ሆናችኋል። እሳትን ተቀብላችኋል። አገልጋዮችን የእሳት ነበልባል የሚያደርግ እንደሚል እግዚአብሔር ቃል የእሳት ነበልባል ሆናችኋል። የእሳት ነበልባል ሆናችኋል። አፋችሁ ካፋችሁ የሚወጣው እሳት ሆኗል። እይታችሁ እሳት ሆኗል። እርምጃችሁ በሙሉ እሳት ሆኗል። በገባችሁበት ስፍራ በሙሉ እሳት የምጥሉ ሆናችኋል። እሳት የምጥሉ ሆናችኋል። እጃችሁን የምትጭኑበት ሰው በሙሉ እሳት ያልፈበታል። ከአንደበታችሁ ቃሎች ብቻ አይወጡም። እሳት አብሯችሁ ይወጣል። 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 እና ማወቅና መረዳት ያለባችሁ እነዚህን እሳት ለማስጣል ነው። እነዚህን እሳት ለማስጣል ደሞመንት የተናደዳችሁ ሰዓት፣ ስጋችሁን ባሪያ ያላደረጋችሁ ሰዓት ከእጃችሁ ይወጣል። ከእጃችሁ ይወጣል። ሙሴ ንዴቱን መቆጣጠር ከበደው፣ ወረወረው። ዩሲ ሁሉ ጊዜ ራሳችሁን ወይም ስጋችሁን መቆጣጠር በማችሁልበት ሁኔታ ውስጥ የሆነ ከእግዚአብሔር ዘንድ የተቀበላችሁትን ነገር ታጣላችሁ። የተቀበላችሁት ነገር ከእጃችሁ ይወድቃል። ከእጃችሁ ይወድቃል። ማንም ከእጃችሁ ጥሎታል፣ ራሳችሁ ትጥሉታላችሁ። ሙሴ የሆነበት ያን ነው። ከዛ በኋላ ስለፈራ ዋለ። ድጋሚ ለ40 ቀን ፋስቲንግ ገባው። ሙሴ የ80 ቀን ፋስቲንግ ነው ያዘው። አሁን ብዙ ጊዜ 40 ቀን ፋስቲንግ ነው። ሙሴ 2 ጊዜ ነው ለ40 ቀን ፋስቲንግ ያዘው። የመጀመሪያው ፋስቲንግ ላይ ይዞ መጣ። ወደ ሁለተኛው ፋስቲንግ ያስገባው ነገር ምንድነው ካላችሁ፣ ጣለው። እጁ ላይ ያለውን ነገር ወረወረው። አስቡት፣ እጁ ላይ ባለው ነገር ምን ያክል ብዙ ነገሮች ሊቀየሩ እንደሚችሉ አስቡ። እነዛን ድንጋዮች ፍሮም ጋድ ከእግዚአብሔር ዘንድ ነው ያመጣቸው። ከእግዚአብሔር ዘንድ ነው ያመጣቸው፣ ከሰው ዘንድ አይደለም። ከእግዚአብሔር ዘንድ አሁን ወደ እናንተ የመጡ መረዳቶች አሉ። እሳት አለ። እነሱን ለማስጣል ሉሲፈር የሚፈጥራቸውን ነገሮች በሙሉ ንቁበት። ሐሳቡን እንዳሰቱ ትጸልያለሁ፣ እንዲገባችሁ ጸልያለሁ።
ዓላማውን እንድትረዱ ትጸልያል። እቅዱ እንድትረዱ ትጸልያል። ክብር ለኢየሱስ ይሁን። የዛሬ ትምህርቴ አውቃለሁ ዛሬ ፋስቲንጋችን 9ኛ ቀን ነው። ነገ 10ኛ ቀን ላይ ምንም አይነት ትምህርት የለም። 10ኛ ቀን ላይ ትንቢታዊ ባርኮት ነው ያለው። ላይ ገብቼ ከጸለይኩኝ በኋላ ወደ ዙም መጥቼ አንድ ለአንድ በህይወታችሁ ላይ መናገርና መተንበይ ነው የምጀምረው። በህይወታችሁ ላይ መተንበይ ነው የምጀምረው። በህይወታችሁ ላይ መተንበይ ስጀምር በንዴት እጃችሁ ውስጥ የገባውን ነገር እንዳያስጥላችሁ ግን መምከር ስለነበረብኝ ነው ይሄንን ትምህርት ያስተማርኩት። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እጃችሁ ላይ ያለውን ነገር እንዳያስጥላችሁ ተጠንቀቁበት። እንዳያስጥላችሁ። አንድ እጃችሁ የገባውን እግዚአብሔር የሰጣችሁን ነገር በሚፈጥራቸው ችግሮች እናንተን ሊያናዱ ሊያበሳጩና ሊያስቆጡ በሚችሉ ችግሮች ከእጃችሁ እንዳጥሉ ተጠንቀቁ። ክብር ለኢየሱስ ይሁን። በላይቭ ሆናችሁ የምትከታተሉ ሰዎች በሙሉ ክብር ለኢየሱስ ይሁን። ላይቭ ላይ የምታዩኝ ቅዱሳን በሙሉ ዩቲዩብ ላይ የምታዩኝ ቅዱሳን አሁን ለእናንተ ጸልያለሁ። ፈውስ እንዲሆንላችሁ ጸልያለሁ። አሜን በማለት አሁን በእምነት ሁላችሁም ኮኔክት አድርጉ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አንድ ዘር የዘራ ሰው አለ። ማየት የምችል ከሆነማ እንደዘራ አይዳ 2 ጊዜ ዘርታለች። ቴንኪው አይዳ። ጌታ ኢየሱስ ይባርክሽ። ቴንኪው አይዳ። እንዲሁም ላይቭ እያያችሁ ይላላችሁ በሙሉ አሁን በእምነት ተቀበሉ። አሜን አሜን በማለት በእምነት ተቀበሉ። የትኛውም በሽታ ህይወታችሁን ለቆ እንዲሄድ አዛለሁ። የትኛውም በሽታ እናንተና ዘራችሁን ለቆ እንዲሄድ አዛለሁ። አሁን ለቋችሁ እንዲሄድ አዛለሁ። አሁን ለቋችሁ እንዲሄድ አዛለሁ። የትኛውም ጨለማ እናንተና ዘራችሁን ለቆ እንዲሄድ አዛለሁ። በኢየሱስ ስም ኃይል ለቆ እንዲሄድ አዛለሁ። ከተቀበላችሁት እሳት የተነሳ የእናንተ ዘር ነፃ ወጥቷል። የእናንተ ቤተሰብ ነፃ ወጥቷል። የእናንተ ታሪክ ነፃ ወጥቷል። የእናንተ ትዳር ነፃ ወጥቷል። የእናንተ ሪሌሽንሺፕ ነፃ ወጥቷል። የእናንተ ቢዝነስ ነፃ ወጥቷል። የእናንተ ፕሮግራም ነፃ ወጥቷል። የእናንተ እቅዶች ነፃ ወጥቷል። የእናንተ እቅዶችና አገልግሎታችሁ ነፃ ወጥቷል። ነፃ ወጥቷል። ነፃ ወጥቷል። ነፃ ወጥቷል። የእናንተና የቤተሰቦቻችሁን ነገር አንቀው የያዙ ክፉ መናፍስቶች በየትኛውም አጋጣሚ እናንተና ዘሮቻችሁ ላይ ስፍራ ያገኙ መናፍስቶች አሁን ለቀው ሂደዋል። አሁን በኢየሱስ ስም ኃይል ለቀው ሂደዋል። አሁን በኢየሱስ ስም ኃይል ለቀው ሂደዋል። አሁን በናዝሬቱ ጌታ በኢየሱስ ስም ኃይል ለቀው ሂደዋል። እኔና ቤተሰቤ ነፃ ወጥተናል በሉ። ኮሜንት ላይ እና ቤተሰቤ ፌስቡክ ዩቲዩብ የምታዩ ሰው እኔና ቤተሰቤ ነፃ ወጥተናል። በእኔና በቤተሰቤ ዘንድ ዲያብሎስ ምንም አይነት ቦታ የለውም እያላችሁ ጻፉ። ይሄንን ቃል አውጁት። ይሄንን ቃል ከኔ ጋር አብራችሁ አውጁት። በእኔና በዘሬ ላይ ዲያብሎስ ምንም አይነት ቦታ የለውም። ጨለማ ምንም አይነት ስፍራ የለውም። በእኔና በዘሬ፣ በእኔና በቤተሰቤ፣ በእኔና በትዳሬ፣ በእኔና በፋይናንሴ፣ በእኔና በእቅዶቼ አጋንንት ምንም አይነት ስፍራ የለውም። ምንም አይነት ስፍራ የለውም። ስፍራው በመንፈስ ቅዱስ ክብር ተሞልቷል። በመንፈስ ቅዱስ ክብር ተሞልቷል። እኔና ቤተሰቤ በኃይል ነፃ ወጥተናል። በኃይል ነፃ ወጥተናል። በኃይል ነፃ ወጥተናል። በኃይል ነፃ ወጥተናል። ተናገሩ፣ ተናገሩ። በኃይል ነፃ ወጥቻለሁ በሉ። በኃይል ነፃ ወጥቻለሁ በሉ። በኃይል ነፃ ወጥቻለሁ በሉ። በኃይል ነፃ ወጥቻለሁ በሉ። እኔና ዘሬ በኃይል ነፃ ወጥተናል በሉ። ተናገሩ፣ ተናገሩ። እኔና ዘሬ በኃይል ነፃ ወጥተናል። በኃይል ነፃ ወጥተናል። በኃይል ነፃ ወጥተናል። ቤቴ በመንፈስ ቅዱስ ክብር ተሞልቷል።
ቤተሰቤ በመንፈስ ቅዱስ ክብር ተሞልቷል። የናዝሬቱ ኢየሱስ እኔና ቤተሰቤ በሱ ተሞልተናል። ተናገሩ። እኔና ቤተሰቤ ነፃ ወጥተናል በሉ። ተናገሩ። ደጋግሙት፣ 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 ደጋግሙት። ደጋግሙት። እኔና ቤተሰቤ ነፃ ወጥተናል በሉ። እኔና ቤተሰቤ ነፃ ወጥተናል። ተናገሩት፣ ተናገሩት። አገልግሎቴ ነፃ ወጥቷል በሉ። ፋይናንሴ ነፃ ወጥቷል። ትዳሬ ነፃ ወጥቷል። የልጆቼ ህይወት ነፃ ወጥቷል። የወንድሞቼ የእህቶቼ ህይወት ነፃ ወጥቷል። ተናገሩ፣ ተናገሩ። ተናገሩ፣ ተናገሩ። ነፃ ወጥቷል፣ ነፃ ወጥቷል፣ ነፃ ወጥቷል፣ ነፃ ወጥቷል፣ ነፃ ወጥቷል፣ ነፃ ወጥቷል። እኔና ዘሬ ነፃ ወጥተናል። እኔና እናቴ፣ እኔና አባቴ፣ እኔና እህቴ፣ እኔና ወንድሜ ነፃ ወጥተናል። ትዳሬ ነፃ ወጥቷል። አገልግሎቴ ነፃ ወጥቷል። ቤተሰቦቼ ነፃ ወጥቷል። ዲያብሎስ በእኔና በዘሮቼ ህይወት ላይ እድል ፈንታ የለውም። ስፍራ የለውም። ስፍራ የለውም። ስፍራ የለውም። ስፍራ የለውም። ስፍራ የለውም። ተናገሩ። ስፍራ የለውም በሉ። ስፍራ የለውም። 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 ተናገሩ፣ ተናገሩ። ፌስቡክ ላይ ያላችሁ ሰዎች ተናገሩ። ልጃችሁ ከታመመ ልጄ አሁን ተፈወሰ በሉ። በእምነት ልጄ ተፈወሰ በሉ። ፋይናንሻል ነገራችሁ ከተያዘ ገንዘቦች የተለቀቁ፣ ስራዎች የተለቀቁ፣ አገልግሎት የተለቀቀ እያላችሁ ጻፉ። አገልግሎት የተለቀቀ እያላችሁ ጻፉ። ደጋግሙት። ተናገሩ፣ ተናገሩ፣ ተናገሩ። ተለቀቀ በሉ። ተለቀቀ በሉ። ተለቀቀ በሉ። ተለቋል በሉ። ተለቋል፣ 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 ተለቋል። ተለቋል፣ ተለቋል፣ ተለቋል። ጻፉት። የኔ ነገር ተለቋል። ፈውስ ሆኗል። ለዘሮቼ ለልጄ ፈውስ ሆኗል። ለሁሉም አቅጣጫዎቼ ሁሉ ላይ ፈውስ ሆኗል በሉ። ጻፉት። በእምነት ኮኔክት አድርጉ። በእምነት ኮኔክት አድርጉ። መውለድ የማትችሉ እግዚአብሔር ማህፀኔን ፈውሶታል በሉ። በስራ የተቸገራችሁ ያላችሁ የስራ በር ተከፍቷል በሉ። በእምነት ኮኔክት አድርጉ። የቪዛ ፕሮሰስ የወረቀት ጉዳይ ያላችሁ ቪዛ የተለቀቀ የወረቀት ጉዳይ የተለቀቀ እያላችሁ ጸልዩ።
ተናገሩ ተናገሩ። ተለቋል በሉ። ተለቋል ተለቋል። ተለቋል ተለቋል። ከዚህ በኋላ እኔና ዘሮቼ አንያዝም። እኔና ዘሮቼ አንያዝም በሉ። እኔና ዘሮቼ አንያዝም በሉ። እኔና ዘሮቼ አንያዝ። እኔና ዘሮቼ አንያዝም። ተናገሩ። እኔና ዘሮቼ አንያዝም። እኔና ዘሮቼ አንያዝ። እኔና ዘሮቼ አንያዝም። እኔና ዘሮቼ አንያዝም በሉ። ተናገሩ። እኔና ዘሮቼ አንያዝም። እኔና ዘሮቼ አንያዝም። እኔና ዘሮቼ አንያዝም። እኔና ዘሮቼ አንያዝም። ተናገሩ። እኔና ዘሮቼ አንያዝም። ተለቀናል። እኔና ዘሮቼ ተለቀናል። እግራችን ተፈቷል ብሎ እግራችን ተፈቷል። እግራችን ተፈቷል። አንታሰርም፣ እንንቀሳቀሳለን። ቢዝነሳችን ይንቀሳቀሳል፣ አገልግሎታችን ይንቀሳቀሳል፣ ስራችን ይንቀሳቀሳል። እግራችን ተፈቷል ብሎ የኔና የዘሬ እግር ተፈቷል። እግሮቻችን ተፈቷል ብሎ አልያዝም፣ አልያዝም፣ አልያዝም። የኔ ነገር የቤተሰቤ ነገር ከአንድ ስፍራ ይሻገራል። አንድ ስፍራ ላይ አይቆምም። 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 ተናገሩ። አንድ ስፍራ ላይ አልቆምም በሉ። አንድ ስፍራ ላይ አንያዝም። አንድ ስፍራ ላይ አንያዝም። አንድ ስፍራ ላይ አንያዝም። አንድ ስፍራ ላይ አንያዝም። አንድ ስፍራ ላይ አንድ ስፍራ ላይ አልያዝም። አንድ ስፍራ ላይ አልያዝም። ተቀበሉ። እኔና ቤተሰቦች እግራችን ተለቋል። እግራችን ተፈቷል። አንድ ስፍራ ላይ አንቆምም በሉ። አንድ ስፍራ ላይ አንቆምም። አንድ ስፍራ ላይ አንቆምም በሉ። አንድ ስፍራ ላይ አንቆምም። 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 አንድ ስፍራ ላይ አልቆምም። 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 አንድ ስፍራ ላይ እንቆም። አንድ ስፍራ ላይ አልቆምም። አንድ ስፍራ ላይ አልቆምም። አንድ ስፍራ ላይ አልቆምም። አንድ ስፍራ ላይ አልቆምም። ተናገሩ። አንድ ስፍራ ላይ አልቆም። 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 ቴንክ ዩ አይዳ። ጌታ ኢየሱስ ዘመንሽን ይባርክ። አንድ ስፍራ ላይ አልቆም። አንድ ስፍራ ላይ አልቆም። አንድ ስፍራ ላይ አልቆም። አንድ ስፍራ ላይ አልቆም። በፍጹም በፍጹም አልቆምም በሉ። አንድ ስፍራ ላይ አትቆም። አንድ ስፍራ ላይ አትቆም። አንድ ስፍራ ላይ አትቆም። አንድ ስፍራ ላይ አትቆም።
ትዘረጋላችሁ፣ ትለቀቃላችሁ፣ ለብዙዎች በረከት ትሆናላችሁ በኢየሱስ ስም ኃይል